ምቀኝነት በጣም ጥንቃቄ የሚያስፈልግ ነው። በጣም ዱዓ የሚያስፈልገው ነገር ነው። ከባድ በሽታ ነው። አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ። የቤት ክራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መጥተህ እባክህ እስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለህ እንዳትመጣሱባ። ይሄማ ሞራሉን ገደልከው። ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምር ያለው አትበለው። እንደዚህ የሰው ልጅ ነው ይታመማል። አረ ጌታዬ ይላል። በቃ አረ ጌታዬ እኔ የቤት ክራይ ዛሬ 28 ነው ቂብላዬ ጠፍቷል እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው። ወንድም ጋር ስትመጣ ጥንቃቄ ያስፈልጋል። አንዳንድ ወንድሞች ደግሞ የሚመጡ አለ እሱ ገና ማያት ሴት የለም እንደው ኒካ አስራሉ ብሎ እየተጨነቀ ነው። ይመጣና ዱንያ የተመቻቸለት ባክ እንደው ሰሞን ኢንሻአላህ ሁለተኛ ሚስት አስቤያለሁ ይለዋል። ልጁ አሁን ዱዓ ነው የሚያደርግለት ያ ረቢ አታሳካለት እንጂ የሚለው። አሁን ይሄ ወንድማችን ጋር ይወራል አይወራም? ተገቢ አይደለም። ለምን እሱም በቃ ሳያስበው ከኢማኑ በላይ የሆነ አሳይመንት አንተ ማመጣህበት። ብትችል አንተ ምን ነበር ማድረግ የሚጠበቅብህ? አንድ ቤት አላህ ሰጣርላው እኔ ከክራይ ያወጣኝ ጌታ አንተ ክራይ ላይ አይደል? እስቲ እቺን የ3 ወር ደግሞ 30 ሺህ ብር የቤት ክራይ ክፈል ብትለው እኔ እንጃ ለአንተ ብቻ 2 ረካ ሰግዶ ዱዓ ያደርግልሃል። መስከረምን ነፃ ያረከኝ፣ ጥቅምትን ነፃ ያረከኝ፣ ህዳርን ነፃ ያረከኝ አላህ ከየውመል ቂያማ ጭንቅ ደግሞ ነፃ ያውጣ ይልሃል።